ከሱሉልታ ወደ አዲሱ ገበያ 18 ሰዎችን አሳፍሮ ሲጓዝ የነበረው ሚኒባስ ወንዝ ውስጥ ገብቶ ተገልብጧል። ወንዝ ውስጥ ነው እንዳለ ሰዎቹን ይዞ የገባው። ምናልባት ቪዲዮውን አይተሹ ከሆነ በጣም ከባድ ርቀት ነው ከዋናው አስፓልት ወድቆ የገባው። ምናልባትም ባልተወለደው ልጅ በረከት ሊሆን ይችላል ሌላውም የተረፈው እያልኩ ነበር። እና ሆዷም ከፍ ያለ ነው። እንኳን ከዛ አደጋ የምትተርፍ እንዲሁ በእንቅስቃሴ ላይ እንኳን እንዲህ የምትሳስሽላት ሰው ነች። ሌሎች ደግሞ ተማሪዎች ዩኒፎርማቸውን እንደለበሱ እንግዲህ የመጀመሪያ ደረጃ ትምህርት ቤት ተማሪ ሳይሆኑ አይቀርም እነሱም ጭምር የነበሩበት ነው። የትራፊክ አደጋ አጋጠመ ከተባለ ያው የሞት አደጋውም አብሮ ነው የሚከተለው። በተለይ ደግሞ እንደዚህ ጥልቅ ጉድጓድ ውስጥ ሲገቡ ክርፋት ጫኑም የሚባለው የሆነ አደጋ እንኳን ቢያጋጥም የሚሞተውን ሰው ወይም ደግሞ ጉዳት የሚደርስበትን ሰው ለመቀነስ ነው እና በዚህ አጋጣሚ 18 ሰው እንደጫነ ነው ወደ ውስጥ የገባው። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምናላችሁ፣ መሰረት በዙ ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እንዲበዛላችሁ እየተመኘው የተለያዩ 3 መረጃዎችን ልናጋራችሁ ነው። የመጀመሪያው እንግዲህ በአርባ ምንጭ ከተማ የተከሰተና እጅግ አሳዛኝ የሆነ መረጃ ነው። በትላንትናው ዕለት እንግዲህ ፍቅረኛውን ወይንም የልጁን እናት በመሳሪያ ተኩሶ የገደለው ግለሰብ እንግዲህ ድርጊቱን ከፈጸመ በኋላ ሊያመልጥ ቢሞክርም በዛሬው ዕለት በቁጥጥር ስር መዋሉ ተሰምቷል። እንግዲህ እስከ መቼ ድረስ ነው በፍቅር ሰበብ የሴቶች ሕይወት የሚጠፋው የሚያልፈው የሚለው ለሌሎች እንዲህ አይነት ድርጊት ለሚፈጽሙ ግለሰቦች አስተማሪ የሆነ ቅጣት ካልተላለፈባቸው በቀር ዛሬም ነገም እንዲህ አይነት ነገር ልንሰማ እንችላለን የሚለው እጅግ አሳሳቢ ነው። ሕይወቷ ያለፈው ወጣት እጅግ ተስፈኛ የነበረች ወጣትና የአንድ ልጅ እናት ነች። እንግዲህ ሕይወቷን ካጠፋ በኋላ ለማምለጥ ቢሞክርም በቁጥጥር ስር መዋሉ ተሰምቷል። ስለዚህ መረጃ እንነግራችኋለን። ሌላኛው ደግሞ ትረፊ ያላት ነፍስ እንዲሉ እንግዲህ በዛሬው ዕለት ማለዳ ጠዋት ሰዎች ወደ ስራ በሚገቡበት ተማሪዎች ወደ ትምህርት ገበታቸው ለመሄድ የተለያዩ ትራንስፖርት እንደሚጠቀሙ ይታወቃልና ከሱሉልታ ወደ አዲስ አበባ አዲሱ ገበያ ተሳፋሪዎችን አሳፍሮ ሲጓዝ የነበረ ሚኒባስ እንግዲህ ወንዝ ውስጥ ገብቶ በሚገርም ሁኔታ የከፋ ጉዳት ሳይደርስ ተሳፋሪዎች መትረፍ ችለዋል። ከነኛ መካከል ደግሞ አንዲት ነፍሰ ጡር እናትም ትገኝበታለች ተብሏል። ስለዚህም እንነግራችኋለን። ሌላኛው ደግሞ በመካኒሳ አካባቢ በጋራ መኖሪያ ቤት ላይ በተለይ በ4ኛ ፎቅ ላይ የእሳት አደጋ መድረሱ ተሰምቷል። የጋራ መኖሪያ ቤቶች ውስጥ እንዲህ አይነት አደጋ ሲደርስ የአደጋ መውጫ በር ስለሌላቸው መወጣጫ ደረጃም ስለሌላቸው እጅግ አስጨናቂ እንደሚሆን ይታወቃል። እንግዲህ አሰሪዎቹ ወይም ደግሞ የቤቶቹ ባለቤቶች በቤት አልነበሩም። ልጃቸውና እንዲሁም ደግሞ የቤት ሰራተኛቸው ነበረች በቤት ውስጥ የነበረችው። ግን ደግሞ ልጁን ይዛ በሰው ላይ ምንም ጉዳት ሳይደርስ አደጋውን መቆጣጠር እንደተቻለም ሰምተናል። ይሄ ጉዳይ እንዴት ነው የሚለውን ወደ እሳት አደጋና ድንገተኛ መከላከል ዝግጁነት ኮሚሽን የህዝብ ግንኙነት ባለሙያ ወደሆነው ወደ ንጋቱ ጋር ደውለናል። ከሱ የምናገኘው መረጃ ይኖራል። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ቀዳሚ ወዳደረግነው መረጃ ስናልፍ እንግዲህ በትላንትና ዕለት በአርባ ምንጭ ከተማ የተከሰተና እጅግ የአርባ ምንጭ ከተማ ነዋሪዎችን ያሳዘነ ተግባር ነው። እንግዲህ የጋሞ ፖሊስ መምሪያ የህዝብ ግንኙነት ዳይሬክተር ኮማንደር ሬታ ተክሉ እንደተናገሩት የወንጀል ድርጊቱ የተፈጸመው በአርባ ምንጭ ከተማ ወዜ ቀለቤ ግድብ በሚባለው አካባቢ ነው። እንግዲህ የገዛ ባለቤቱን በመሳሪያ ተኩሶ በመግደል ሊሰወር የሞከረውን ተጠርጣሪ በህዝቡና በፖሊስ ትብብር በቁጥጥር ስር መዋል እንደቻለም ገልጸዋል። ኮማንደር ተጠርጣሪው አቶ ነብዩ ጌታቸው ይባላል። እንግዲህ ከሟች ጋር በትዳር ዓለም አብረው እንደነበሩና በመካከላቸው ባለው ወይም በተፈጠረው አለመግባባት ሟች ወላጆቿ ጋር በመሄድ ላለፉት 5 ወራት ከቤተሰቦቿ ጋር ልጇን ይዛ ትኖር ነበረ። እንግዲህ በትላንትናው ዕለት ይህ
ባለቤቷ ወይንም ደግሞ የልጇ አባት ማለዳ 4 ሰዓት ገደማ ላነጋግርሽ እፈልጋለሁ በማለት ካስጠራት በኋላ ነው እንግዲህ ሰው በማያይበትና ወይም ደግሞ እሷን ለመግደል ለማጥቃት ባሰበበት ቦታ ላይ በሽጉጥ አንገቷ ስር ደቁኖ ተኩሶ እንደገደላት አስረድተዋል። እንግዲህ ይህን ድርጊት ከፈጸመ በኋላ አንዳንድ የወጡ መረጃዎች በቀጥታ ባጃጅ ይዞ ወደ ፖሊስ ጣቢያ ሄዶ ነው እጁን የሰጠው ቢባልም እንግዲህ ለመሸሸግና ለመሰወር እንደሞከረ ፖሊስ ገልጿል። እንግዲህ ብርቱ ክትትል ከተደረገ በኋላ ተጠርጣሪው ለማምለጥ ቢሞክርም ግን በተደረገ ብርቱ ጥረት በቁጥጥር ስር መዋሉን ይፋ አድርገዋል። እንግዲህ ከሟች ጋር አንድ ልጅ ያፈሩ በትዳር ባለመግባባት ቤቱን ትታ ወደ ወላጆቿ ጋር ሄዳ ተሸሽጋ ነበር። ግን ደግሞ ላነጋግርሽ እፈልጋለሁ ብሎ ሕይወቷን አጥፍቷታል እና እጅግ በጣም ነው የሚያሳዝነው። ለሟች ነፍስ ይማር እንላለን። እንዲህ አይነት ድርጊት የሚፈጽሙ ግለሰቦች አሁንም ተገቢ የሆነ ፍርድ፣ ቅጣት ካልተላለፈባቸው አስጊ ነው የሚለው የብዙዎች አስተያየት ነው። ወደ ሌላኛው መረጃ እንለፍ። ቀደም ሲል ለማንሳት እንደሞከርነው ዛሬ ማለዳ ከሱሉልታ ወደ አዲሱ ገበያ 18 ሰዎችን አሳፍሮ ሲጓዝ የነበረው ሚኒባስ ወንዝ ውስጥ ገብቶ ተገልብጧል። ግን ደግሞ በዚህ አደጋ የከፋ ጉዳት አልደረሰም ባሉን ሰምተናል። አጠቃላይ መረጃው ምንድን ነው የሚለውን ንጋቱ ጋር ደውለናል። ዛሬ ጠዋት ላይ ነው ለእኛ ጥሪ የመጣው 1 ሰዓት ከ51 ደቂቃ አንድ ሚኒባስ ታክሲ ትራፊክ አደጋ አጋጥሟል፣ ተጎጂዎችም በዛው በሚኒባስ ውስጥ አሉ የሚል መረጃ ነው የደረሰን። እንግዲህ ለአገልግሎቱ የሚቀርበውን የአምቡላንስ አገልግሎት ነው። ብዙ ጊዜ ትራፊክ አደጋ ሲያጋጥም እሱን ስለምናሰማራ በፍጥነት ያሉንን አምቡላንሶች ነው ቦታው ላይ የላክ ነው። እንግዲህ አደጋው ያጋጠመው ጉለሌ ክፍለ ከተማ ወረዳ 7 በተለምዶ ጌሾ ወንዝ እየተባለ የሚጠራው አካባቢ ነው። እንግዲህ ለአድማጮችሽም ላንቺም ግልጽ እንዲሆን ቦታው እዚህ ወደ ሱሉልታ መውጫ ኬላ አለ። ከኬላው ትንሽ ዝቅ ብሎ ኬላው ጋር ሳይደርስ ወደ ላይ ለሚወጣ ሰው ኬላው ላይ ሳይደርስ ቁልቁለት አለ፣ በጣም አደገኛ ቁልቁለት እና ከዚህ በፊትም በተደጋጋሚ አደጋ አጋጥሞ የሰው ሕይወትም ጠፍቶበት እኛም ቦታው ላይ ሄደን አስክሬን ያወጣንበት የአምቡላንስ አገልግሎት የሰጠንበት ነው እና ይሄ ሚኒባስ ሰማያዊ ሚኒባስ ታክሲ ነው መደበኛው። እንግዲህ አሁን ባለን መረጃ ከሱሉልታ ወደዚህ ወደ አዲስ አበባ እየመጣ ነው። አሁን ቀደም ብዬ የጠቀስኩት ቦታ ላይ ሲደርስ እንግዲህ ለጊዜው ምክንያቱም ትራፊክ ፖሊስ የሚያጣራ ሆኖ ወንዝ ውስጥ ነው እንዳለ ሰዎቹን ይዞ የገባው። ምናልባት ቪዲዮውን አይተሹ ከሆነ በጣም ከባድ ርቀት ነው ከእንትን ውስጥ ከዋናው አስፓልት ወድቆ የገባው። እንግዲህ 18 ሰው ጭኗል እንደሰማነው እና መረጃ እዛ እንዳጠናከር ነው። እንግዲህ ትርፍ ሰው ጭኗል ማለት ነው። 18 አይዝም ሚኒባስ አይደለም፣ እውነት ነው። ትርፍ ሰው ጭኗል። እንግዲህ ጠዋት ላይ የተለመደ ሆኗል። እንግዲህ በተለይ ትራፊክ ፖሊሶቻችን በሌሉበት አካባቢ እንዲህ አይነት ነገር አለና እንግዲህ ብዙ ጊዜም ትርፍ አትጫኑም የሚባለው የሆነ አደጋ እንኳን ቢያጋጥም የሚሞተውን ሰው ወይም ደግሞ ጉዳት የሚደርስበትን ሰው ለመቀነስ ነው እና በዚህ አጋጣሚ 18 ሰው እንደጫነ ነው ወደ ውስጥ የገባው። እንግዲህ ቦታው ላይ እኛ ስንደርስ ቀድሞ የደረሱም እዛው አካባቢ የነበሩ ፖሊሶች የተወሰኑትን ተጎጂዎች ወስደዋል። እንደገና ደግሞ እዛው አካባቢ ያሉም ሰዎች በመደበኛ ትራንስፖርት ቀናንሰዋቸዋል እና ቦታው ላይ እንደደረሱ ቀሪ ሰዎችን በመያዝ ገሚሶቹ ወደ አቤት ሆስፒታል፣ አብዛኛዎቹ ሊባል በሚችል ደረጃ ሁለቶቹ አዲሱ ገበያ ጤና ጣቢያ ነው የተወሰዱት። እንግዲህ ከዛ ከጥልቅ ጉድጓድ ውስጥ ቀደም ብለሽ ያነሳሽውም በህይወት መትረፋቸው ከእውነት በጣም የሚያስደንቅ ነው። ነፍሰ ጡር እናትም ነበረች። እንግዲህ ቦታው ላይ የነበረች የኛ አንድ ቅርንጫፍ የጉለሌ ቅርንጫፍ ስራ አስኪያጅ እንደነገረችኝ የደረሰች ነፍሰ ጡር ነች እና ሆዷም ከፍ ያለ ነው። እንኳን ከዛ አደጋ የምትተርፍ እንዲሁ በእንቅስቃሴ ላይ እንኳን እንዲህ የምትሳስሽላት ሰው ነች እና እሷም በጥሩ ጤንነት ላይ ትገኛለች። ሌሎች ደግሞ ተማሪዎች ዩኒፎርማቸውን እንደለበሱ እንግዲህ የመጀመሪያ ደረጃ ትምህርት ቤት ተማሪ ሳይሆኑ አይቀርም እነሱም ጭምር የነበሩበት ነው።
እንግዲህ አጠቃላይ አሁን ከጤና ባለሙያዎች ከኛ ከነርሶችም ጋር አውርቼ ነበረ። ከአንዷ በስተቀር ሌሎቹ ቀለል ያሉ ጉዳት ያጋጠማቸው ናቸው። አንድ የ48 ዓመት ሴት ትንሽ ስብራትና የተወሰነ ጉዳት አጋጥሟታል። ሌሎቹ ግን በጥሩ ሁኔታ ላይ ነው ያሉት እና እግዚአብሔር ረድቷቸዋል። እንግዲህ እንሰማለን ከተማችን ውስጥም ከአዲስ አበባም ውጪ አሁን ሰሞኑንም ወደ 16 ሰዎች ከትላንት በስቲያ ይመስለኛል የትራፊክ አደጋ አጋጠመ ከተባለ ያው የሞት አደጋውም አብሮ ነው የሚከተለው። በተለይ ደግሞ እንደዚህ ጥልቅ ጉድጓድ ውስጥ ሲገቡና እንግዲህ የዛሬ ማለዳው እነሱም እግዚአብሔር ሆኗቸው እኛም የአደጋ ጊዜ ሰራተኞች ጸጥታ ኃይሎችም ቦታው ላይ ፈጥነን በመድረስ ተጎጂዎቹን በህይወታቸው ላይ ምንም ጉዳት ሳይደርስ በዛው በአምቡላንስ ውስጥ ሕክምና እየተደረገላቸው አሁን አቤት ሆስፒታል ሕክምና እየተደረገላቸው ነው። ግን ለህይወታቸው የሚያሰጋ ወይም ደግሞ ከባድ ጉዳት ሊባል የሚችል አይደለም እና ጥሩ ላይ ነው ያሉት። እግዚአብሔር ይመስገን። ይህንን መስማት እጅግ በጣም ደስ ይላል። ቀደም ሲል አንተም እንዳነሳኸው ከሻሸመኔ ወደ አዲስ አበባ በሚመጣ አውቶቡስና ከሌላ መኪና ጋር በደረሰ ጉዳት አርሲ ነገሌ ላይ 16 ሰዎች በትራፊክ አደጋ ህይወታቸው አልፏል። እጅግ በጣም ነው የሚያሳዝነው። ሻሸመኔ እንግዲህ የቅርብ ጊዜ መጋቢት አቦ አደጋን እናስታውሳለን። ከአርባ ምንጭ ሲመለሱ ወላይታ አካባቢ የደረሰባቸው አደጋ እጅግ በጣም ከዛ ሳያገግሙ እንደገና አሁንም ይሄ አደጋ መሰማቱ በእውነት እጅግ በጣም ነው የሚያሳዝነው። ነፍስ ይማር ነው የምንለው። ለቤተሰብ መጽናናትን እንመኛለን። እንደው እንዲህ ደግሞ ወንዝ ውስጥ ገብቶ እንግዲህ የከፋ ጉዳት ሳይገጥማቸው ተረፉ ሲባል ደግሞ ተመስገን ነው የሚያስብለው። የትራፊክ አደጋ የብዙ ወገኖቻችንን ህይወት እየቀጠፈ ነው፣ ለዘላቂ የአካል ጉዳት እየዳረገ ነው እና እንዲህ ደግሞ ሲሆን ተመስገን ያሰኛል። የነፍሰ ጡር እናቷም እንግዲህ በእውነት ምናልባትም ባልተወለደው ልጅ በረከት ሊሆን ይችላል የሌላውም የተረፈው እያልኩ ነበረ። እውነት አለው። የህፃን አምላክ ይባላል። ህፃን አምላክ ይባላል እና የደረሰች ነፍሰ ጡር ሆና እንደዛ ወንዝ ውስጥ ገብቶ መትረፍ መቻል ያው እንቅፋት እንኳን ሲመታ ለነፍሰ ጡር ያስጨንቃል እና እንግዲህ እንኳን እግዚአብሔር አተረፋቸው ነው የምንለው ሁሉንም። በጋራ መኖሪያ ቤት ላይ የደረሰ እሳት አደጋም እንደነበር ሰምቻለሁ። መቼም አሁን አብዛኛዎቻችን በጋራ መኖሪያ ቤቶች ውስጥ የመኖር አጋጣሚው አለና በተለይ ከአንደኛ ፎቅ በላይ እሳት አደጋ ቢነሳ የእሳት መውጫ ወይም የአደጋ ጊዜ መውጫ የለምና ምንድን ነው የሚደረገው የሚለው ያሳስባል። ዛሬ ግን 4ኛ ፎቅ ላይ እሳት አደጋ ደርሶ ነበር የሚባል ነገር ሰማሁኝ። መረጃው ምንድን ነው? እሱም ዛሬ ነው 6:50 ቀን ላይ ነው። ንፋስ ስልክ ላፍቶ ወረዳ 2 መካኒሳ ባቱ ቁጥር 1 ኮንዶሚኒየም ብሎክ 4 የቤት ቁጥር 5 ላይ እና ደግሞ 4ኛ ፎቅ ላይ ነው የእሳት አደጋ ያጋጠመው። እንግዲህ በአደጋውም ከባድ ጉዳት ደርሷል። እንግዲህ አሁን ባለው መረጃ ከመኝታ ቤት ነው እሳቱ የተነሳው፣ በኤሌክትሪክ ምክንያት እንደሆነም ነው የተነገረ ያለው። እንግዲህ የቤቱ ባለቤቶች ያው ስራ ናቸው። በቤት ውስጥ የምታገለግል የቤት ሰራተኛ አለች እና እሷ ቤት ውስጥ እንዳለች ነው ይሄ እሳት አደጋው በፍጥነት የተስፋፋው። ብዙ ጊዜ ጋራ መኖሪያ ቤቶች ላይ የእሳት አደጋ ሲያጋጥም የቤቱ ባለቤቶች በሌሉበት በር እንደተዘጋ ኤሌክትሪክ ሶኬት ሳይነቅሉ ወይም ደግሞ ሻማ እነዚህ የመሳሰሉት ነገሮች ሲፈጠር ነው እንጂ ሰው ባለበት እንዲህ አይነት ነገር ብዙ ጊዜ አያጋጥምም። እና እንግዲህ ሰራተኛዋ ቤት ውስጥ እንደነበረች ነው ይሄ እሳት ባንዴ የተስፋፋው። እንግዲህ እኛ ባለሙያዎችም እንዳናገሯት ከምን እንደተነሳ መረጃ አልነበራትም። እንደው በጣም በጎ ነገር ያደረገችው ህፃን ልጅ ያሰሪዎቿ ህፃን ልጅ እንዳያዘች ነው። የወሰደችው እርምጃ በጣም ትክክል ነው። ያው ህፃኗን ይዛ ራሷንም ለማትረፍ ነው ጥረት ያደረገችው። በህፃኗም በሷም ላይ ምንም ጉዳት አልደረሰም። ያው የአቅራቢያው በአካባቢም ያሉ ሰዎች ተጫዋጭው ወጥተው ወደኛ ተቋም ደወሉ። የአደጋ ጊዜ ሰራተኞቻችን እዛ ቦታው ላይ ፈጥነው ቢደርሱም አስቀድሞ እሳቱ ተስፋፍቶ ስለነበረ እና ደግሞ 4ኛ ፎቅ ላይ የመጨረሻው ፎቅ ስለነበረ
ይሄ ኮርኒሱ ጣራው እንጨት ምንም አለ። እነሱ አባባሽ ናቸው። የኤሌክትሪክ መስመሮቹም ደግሞ በጣራ ላይ የመጡ እነሱ ትንሽ አባብሰውታል። በሌላ በኩል በቤት ውስጥ ያሉ ቁሳቁሶች ሶፋ እና ሌሎች ቁሳቁሶችም ተቀጣጣይ ነገሮችም አሉ። ያው ቤት ውስጥ ደግሞ ሌሎች ነው ተቀጣጣይ ነገሮች አባባሽ ነገሮች ይኖራሉ። አሁን እነዚህ ያላቸው የመዋቢያ እቃዎች እነ ሽቶ፣ ዶድራንት የመሳሰሉት አባባሽ ናቸው እና ከባድ ጉዳት ደርሷል። ያው የአደጋ ጊዜ ሰራተኞች እንደደረሱ ያው እሳቱ እንዳይስፋፋ ወደ ሌላ ቦታ እንዳይሄድ እዛው ቤቱ ላይ ብቻ እንዲቀር ነው ያደረጉት። እንግዲህ እዛ አካባቢ እንደውም አንዳንዶቹ የኛን ተቋም የሚያቁም ጭምር በግል ደውለው በጣም ሲጨናነቁ ነበር። አንደኛ ፎቅ ላይ ያሉ ጭምር። ነገር ግን ወደዛ ሳይሄድ እሳቱን መቆጣጠር ተችሏል። እንግዲህ ቅድም እንዳነሳሽው የጋራ መኖሪያ ቤት ለበርካታ ሰዎች የቤት እድል የመኖሪያ ቤትን ችግር የቀረፈ ነው፣ ምንም ግልጽ ነው። ነገር ግን ከዚህ ከአደጋ ደህንነት መስፈርት አንጻር አንዳንዴ መሟላት ያለባቸው ጉዳዮች መሟላት አለባቸው። ቅድም ያነሳሽው ለምሳሌ 3ኛ ፎቅ ላይ እሳት ቢነሳ 4ኛ ፎቅ ያለው ሰው ቤት በኩል ነው ቤት ይወጣል የሚለው እሱ ፕላን ላይ መታሰብ አለበት። አንዳንድ ቦታ ላይ ራሱ ደረጃውን መጠቀም ይቻላል፣ ችግር የለውም። ደረጃው ግን በውስጥ ይሆናል። አሁን ብዙ ጊዜ ከውስጥ ሲሆን ደግሞ ያው እሳቱን አልፈሽ ነው የምትሄጂው ማለት ነው። ሁሉም ሰው ደግሞ ባንዴ ለመውጣት ሲሞክር እንግዲህ ራስን ለማዳን የሚደረጉ ጥረቶች አንዳንዴ መገፋፋትም ሊያመጣ ይችላል። ህጻናቶች ይኖራሉ፣ አቅመ ደካሞች ይኖራሉ። አንዳንድ ቦታዎች ላይ በእንትኑ መወጣጫው አብዛኛዎቹ በውጭ በኩል ናቸው። እነሱ በጣም እኛም ሪኮመንድ እናደርጋለን። ሲሆን ደግሞ በሁለት አቅጣጫ ቢሆን ጥሩ ነው። እንግዲህ ፕላኑ ላይ ይሄ የተጓደለም ነገር ካለ ራሱ ማህበራቱ አሁን የኮንዶሚኒየም ማህበራት በጣም የተጠናከሩ ናቸው። ብዙ እስከ ልማት ስራም ጭምር የሚያከናውኑ ናቸው። እንደዚህ አይነት ነገሮችን ደግሞ ከኮንስትራክሽን ባለሙያዎች ጋር ተመካክሮ እንደዚህ ኢመርጀንሲ ኤግዚትም ማዘጋጀት ይቻላል ከውጭ በኩል በላሜራ በመሳሰሉትና የጋራ መኖሪያ ቤት ያው ከፍተኛ ጥንቃቄ ያስፈልገዋል። እንግዲህ እርግጥ ነው ቤቱ እሳትን ሊቋቋም ከሚችል ማቴሪያል ነው የተሰራው። እሳት አደጋ በፍጥነት ተስፋፍቶ እንደሌሎች በቆርቆሮ በሌላ ማቴሪያል እንደተሰሩ ቤቶች አይደለም። አሁን ዛሬ እንደዛ ቢሆን ኖሮ ህንጻው ሙሉ ለሙሉ ጉዳት ሊደርስበት ይችላል እና ግን አጋላጭ ሁኔታዎችን ደግሞ መቀነስ አለብን። አሁን ጋራ መኖሪያ ቤት ላይ ሊያጋጥም የሚችለው አብዛኛው ነገር ኤሌክትሪክ ነው። ያው እዛ እንጨት ሊነዳ አይችልም ወይም ደግሞ ሌላ ነገር ሊኖር አይችልም። አልፎ እንግዲህ ቅዝቃዜን ለመከላከል ምግብ ለማብሰል በሚል ከሰል መጠቀም ይኖራል። ያው እሱ በተደጋጋሚ የተነገረ ነው። ብዙ ሰው የሚያውቀው ስለሆነ እዛ ላይ ብዙ መዘናጋት አለ ብዬ አላስብም። ኤሌክትሪኮቻችን ላይ ግን ጥንቃቄ ማድረግ ለምሳሌ ሰክተን ስቶቭ ስንጠቀም ከነበረ በመሀል ኤሌክትሪክ ይጠፋል። እንግዲህ ከተማችን ውስጥ አልፎ ኤሌክትሪክ ሊጠፋ ይችላል። በዛው ፍጥነት አስተውሰን ሶኬቱን መንቀል ያስፈልጋል። እነዚህ ጋር ሲሊንደሮችን የምንጠቀም ከሆነ እሱን ማድረግ እነዚህ የቤት ሰራተኞቻችንም ላይ በቂ ግንዛቤ መፍጠር። ያው እንግዲህ አብዛኛዎቹ ከገጠሪቷ ሀገራችን ክፍል ነው የሚመጡት። ከዚህ ከቴክኖሎጂው ከምኑ ከኤሌክትሪክ አጠቃቀም ጋር ትንሽ መዘናጋቶች ሊኖሩ ስለሚችሉ መንገር አሰሪዎች ጠዋት ስንወጣ ማሳሰብ ያስፈልጋል፣ ማስታወስ ያስፈልጋል። እንዲህ አይነት ጥንቃቄዎች በጣም መሰረታዊ ጉዳዮች ናቸው። እንግዲህ የዛሬው ቀደም ብዬ እንደጠቀስኩልሽ ንብረት ላይ ነው፣ በሰው ላይ ምንም ጉዳት አልደረሰም። ሌላው ከዚሁ አሁን ልጅቷ ከወሰደችው እርምጃ ጋር ተያይዞ ሌሎችንም የምንመክረው እንዲህ አይነት የእሳት አደጋ ሲያጋጥም የመጀመሪያው እርምጃ መሆን ያለበት ከእሳት ቦታ ማውጣት ነው። በተለይ ህፃናት ካሉ አስታውሰን ተሯሩጦ መውጣት ብቻም ሳይሆን ለምሳሌ ህፃናት መኝታ ቤት ውስጥ ሊኖሩ ይችላሉ። ልጆች ደግሞ ወዲህ ሲሉ አንዱ ክፍል ውስጥ ልናገኛቸው እንችላለን። ልጆቻችንን ይዘን ከህንጻው መውጣት የመጀመሪያው ስቴፕ እሱ ነው። ከዛ በኋላ ወደ እሳት አደጋ ፈጥኖ መደወል ያስፈልጋል። አንዳንዴ አሁን እቺ ልጁን እንዳዘለች እሳቱን ለማጥፋት ብትሞክር ኖሮ ጉዳት ይደርስ ነበርና ከመጣም በኋላ እንደዚህ አይነት ጥንቃቄ ማድረግ ነው። ያው በጎ ነገር ቅድምም ብለናል፣ በሰው ላይ ምንም ጉዳት አለመድረሱ ነው። እንግዲህ ለሌሎቻችንም ትምህርት ይሆነናል በዛው
እናውራበት ማለትሽ ጥሩ ነው። እውነት ነው። መልካሙንም እናጋራ። ሁሌ እንዲህ አደጋውን ብቻ ከምንገልጽ በእግዚአብሔር ቸርነት የተረፉትንም እንኳን ተረፋችሁ ማለት ያስፈልጋል ብዬ ነው። ለመረጃው እጅግ በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እኔም ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ